አካፍላችኋለሁ። አቤቱ እግዚአብሔር አምላካችን ሆይ አስተምረን። ጌታ ሆይ በመንፈስ ቅዱስ አስተምረን፣ እውነትን ግለጥልን። ጌታ ሆይ እንድናስተውል እርዳን። እኔም የምናገርበትን ጥበብ ስጠኝ። እግዚአብሔር አባት ሆይ ወገኖቼም ደግሞ እነሆ አቤቱ እንዲያስተውሉ ልትረዳቸው በኢየሱስ ስም እለምንሃለሁ። አሜን። ባለፉት ሳምንታት ስለ እግዚአብሔር ዓላማ እና ስለ እግዚአብሔር ነገሮችን እንዴት እንዳዘጋጀ ለማየት እየሞከርን ነበር። በተለይ በእንግሊዝኛውም ሰርቪስ ደግሞ ባለፈው ሳምንት በአማርኛውም ላይ አይተን ነበር። ቅጂው አልሰራ ብሎን ያለፈው ሳምንት ቅጂ የለም። እግዚአብሔር ፍጥረቱን የፈጠረበት ወይም የነደፈበት ያዘጋጀበት ዋና ዓላማው ምንድን ነው የሚል ሐሳብ ነው በዋነኛነት ማየት የምንፈልገው። ይሄ ባለፈው ሳምንት ምን ብያችሁ ነበር? ሊጠየቅ የሚገባ ዋና ጥያቄ ምንድን ነው? የእግዚአብሔር ዓላማ በነገሮች ሁሉ በእኛም ሕይወት በአጠቃላይ በዓለም ውስጥ እግዚአብሔር ያለ ዓላማ የሰራው ያዘጋጀው አንዳች ነገር የለም። አንዳች ነገር የለም። ይኸው እቺን ስልካችንን ማኒፋክቸር ያደረገው ካምፓኒ ሲሰራው ሲያጠናው እና ሪሰርች አድርጎ ሲሰራው በዓላማ ነው። የሚያስፈልገው ነገር እዚህ ውስጥ ምን ይግባ ምን አይግባ የሚለው ነገር ታስቦ ነው የተሰራው። እግዚአብሔር እንደዛ አስቦ ነው ሁሉም ነገራችንን የሰራው። እኛን ራሱ ሰውነታችን ራሱ በዓላማ ነው። ትርፍ ሰውነት እንደሌለን ታውቃላችሁ አይደል? ትርፍ አንጀታችንን ጨምሮ የለም። ሁሉ ትርፍ አይደለም፣ ያስፈልገናል። ስላላወቁ ነው ሰዎች ትርፍ ብለው ያሉት። ያንን ግን ትርጉም አለው፣ ምክንያት አለው። በዓላማ ነው ሁሉ ነገር የተሰራው እና እኛ ግን መጠየቅ ያለብን የእግዚአብሔር ይህን ያዘጋጀበት ዋና ዓላማ ምንድን ነው ብለን መጠየቅ ያስፈልገናል። ለምሳሌ ሰውን ያዘጋጀው ለምንድን ነው? ሰውን የፈጠረው ለምንድን ነው? እንደዚህ አድርጎ የሰራን ለምንድን ነው ብለን መጠየቅ እንችላለን። ትዳርን ለምን እግዚአብሔር አዘጋጀ? ቤተሰብን ጭምር ማለት ነው። ለምን አዘጋጀ? ማህበረሰብን ለምን አዘጋጀ? የእሱ ስራ ነው። እንደዚህ ምድርን እንድንሞላና ብዙ ልዩ ልዩ ማህበረሰቦች ኖረው በዚህ ምድር ላይ እንድንኖር ለምን አዘጋጀ? መንግስትን እግዚአብሔር ለምን አዘጋጀ? እሱ ያዘጋጃቸው ነገሮች ሁሉ ለምን? ከዛ ጠጋ ብለን ደግሞ ኢቭን አጥቢያ ቤተክርስቲያን ለምን እግዚአብሔር አጥቢያ ቤተክርስቲያንን አዘጋጀ? ደግሞ ወደ ግል ህይወታችን እንኳን መተን እንደው ለምሳሌ ለምንድን ነው መጸለይ እንድንጸልይ የእግዚአብሔር ፕላን የሆነበት? ሳንጸልይ ያደረገውም ነበረ። ለምንድን ነው ጸሎትን ያዘጋጀው? ዓላማው ምንድን ነው እያልን ስለ ህይወታችን ስለ ሁሉ ነገር መጠየቅ በጣም ይገባናል። በጣም ለምሳሌ እግዚአብሔር ኢሳይያስ ምዕራፍ 45 ቁጥር 18 ላይ እንደዚህ ይላል። ኢሳይያስ 45 ቁጥር 18 ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራና ያደረገ ያጸናትም መኖሪያም ልትሆን እንጂ ለከንቱ እንድትሆን ያልፈጠራት አምላክ እንዲህ ይላል። ስለዚህ ምድርን ለምን ፈጠራት ይላል? መኖሪያ ልትሆን እንጂ ለከንቱ እንድትሆን ያልፈጠራት እና በዘፍጥረት ውስጥ ስንመለከት ሰውን ከፈጠረው በኋላ ብዙ ተባዙ ምድርን ሙሏት ሲል እናያለን። ስለዚህ ምድርን የፈጠረው በዓላማ ነው። በዓላማ ነው። ስንቶቻችን ሰምተናል? የህዝብ ብዛት እየበዛ ነው እና ከልክ በላይ እየበዛ ስለሆነ ብዛቱን መቆጣጠር ያስፈልገናል የሚሉ ድምፅ ሰምቶ የሚያቅሰው አይደል? ህዝብ እየበዛ ነው፣
ስለዚህ ፖፑሌሽኑ ኮንትሮልድ መሆን አለበት ብለው ሰዎች ያስባሉ። የእግዚአብሔር ቃል ላይ ደግሞ ምንድን ነው የሚለው? ብዙ ተባዙ፣ ምድርን ሙሏት። ምድርን ሞላናት እንደኛ ሰው ሞላት እንደ ምድርን? እስቲ ጂኦግራፊውን ስታስቡ ምድር ተሞልቷል? አልተሞላም። እና ግን ምንድን ነው የሚያሳያችሁ? የእግዚአብሔር ዓላማ በጊዜ ሂደት እና ደግሞ ከእግዚአብሔር ሐሳብ ከመራቅ የተነሳ ቀስ በቀስ እየጠፋብን እንመጣለን እና ከዛ ምድር ቁጥሩ በዛ የሰው ቁጥር ብለው እንደነ ቢል ጌትስ ያሉ እነ ኦፕራ ዊንፍሪ እንኳን አብራ ሌሎቹ አሳስቧቸዋል። እንዴት አድርገን ሰውን እንደምንቆጣጠረው ሰዎች እንዳይወልዱ ማድረግ። እኛም ሀገር እኮ እንዳይወልዱ እኮ ሎቢ እያደረጉ ነበረ ከትንሽ ዓመታት በፊት። ይህንን ሰምታችሁ ይሆናል ወይም አልሰማችሁም ይሆናል። እግዚአብሔር ዋና ዓላማው ምንድን ነው? እንደው አንድ ለምሳሌ ነው ያነሳሁት እሱ። ሌላ ምናልባት አንድ ሌላ ምሳሌ ላንሳ። እግዚአብሔር ትዳርን የፈጠረበት ዋና ዓላማ ምንድን ነው? ጋብቻን ብለን ስንመለከት በዘፍጥረት ምዕራፍ 3 ላይ እንደዚህ ይላል። ሰው ምዕራፍ 2 ላይ ሰው አባቱንና እናቱን ይተዋል። ምዕራፍ 2 ቁጥር 24 በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናል። ጌታ ኢየሱስ ይሄንን በመጥቀስ ምን ይላል? የእግዚአብሔር የመጀመሪያው ዓላማ ይሄ ነው። ስለዚህ ምን ፈቃዱ አይደለም፣ መፋታት ፈቃዱ አይደለም። ምክንያቱም እንዴት የተጣበቀን ነገር ትፈታላችሁ? የተጣበቀን ነገር መፍታት ማለት ልክ እግዚአብሔር ነው የሚያጣብቀው ይላል። እሱ ነው የሚያጣብቀው። እግዚአብሔር ያጣበቀውን ነገር ለመፍታት ስትሞክሩ ምን ይሆናል? ሁለቱም ነው የሚጎዳው። ማለት አክቹዋሊ ልክ አንድ የሆነን ለሁለት እንደመክፈል ማለት። እዚህ እግዚአብሔር ዋና ዓላማ ተጣብቀው አንድ ሥጋ እንዲሆኑ። ለምን ብለን ግን ቀጥለን መጠየቅ አለብን። ምን እንዲሆኑ ነው እንደዚህ ያደረገበት ምክንያት ብለን መጠየቅ በጣም ግድ ይላል። ባለፈውም ጊዜ ያነሳነው አንድ ነገር ምንድን ነው? እግዚአብሔር ነገሮችን ያዘጋጀበትን ዋና ዓላማ ዘንግተን በሁለተኛ ዓላማ ወይም ሰከንደሪ በሆነ ዓላማ ላይ ትኩረት ስናደርግ አመለካከታችን ከዚያም ደግሞ ግብራችን የተዛባ ይሆናል። ልድገመው። እግዚአብሔር ከፈጠረበት ዋና ዓላማ እሱን ዘንግተን እግረ መንገዱን ያሉ ሌሎች ቀጣይ ነገሮች፣ ቀጣይ ዓላማዎች እግዚአብሔር የፈቀዳቸው በዛ ፕሮሰስ ውስጥ የሚሆኑ ነገሮች አሉ። ለምሳሌ የሚሰጠን ነገር አለ፣ የሚሰጠን ጥቅም አለ፣ የሚሰጠን ደስታ አለ። እሱ ላይ ትኩረት ካደረግን ዋና ዓላማውን ዘንግተን ነገሮች ይበላሻሉ። በተጣመመ መንገድ ማየት እንጀምራለን። ዓላማውን ከሳትን ኢላማውን እንስታለን። ዓላማው ከጠፋብን ግቡን እንስታለን። እና ባለፈውም እንዳነሳሁላችሁ ኢላማውን መሳት ደግሞ የኃጢአት ትርጉሙ እሱ ነው። ሃማርቲያ የሚል የግሪክ ቃል ነው ኃጢአትን በተመለከተ በአዲስ ኪዳን ውስጥ የቀረበው። ሃማርቲያ ማለት ኢላማን መሳት ማለት ነው። ለምሳሌ እዛ ጋራ ከሆነ ዳርቱ መወረውረው እዛ ከሄደ ኢላማውን ስቻለሁ ማለት ነው። ግን ግን መወረውርበት ቦታ ግን ዓላማው ነው። ዓላማውን ማወቅ አለብኝ። የእግዚአብሔርን ፕላን ካላወቅኩኝ ግቡን መሳት የማይቀር ነገር ነው። አሁን በሕይወታችን በተለያዩ ኃጢአቶች ስንወድቅ ምን የሚመስለን ያንን የሳትናትን ነገር ላይ ነው ትኩረት ማድረግ የምንፈልገው። ግን እንደዛ እንድንሆን የሚያደርገን ግን ዋናውን ዓላማውን ስለሳትን
ዋናውን ፐርፐዝ ስለሳተን ነው። ስለዚህ ትልቁን ዓላማውን የእግዚአብሔርን ዓላማ የፈጠረበትን ዓላማ ማወቅ እውነትን ማወቅ ማለት ይሄ ነው። ጌታ ኢየሱስ ሲያስተምር እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ወደ ጌታ ኢየሱስ መጥተው መፋታት ተፈቅዷልን ሲሉት እነሱ አሁን የሚያወሩት ስለ ኢላማ ነው። እሱ ደግሞ ወስዶ ወደ ኋላ ወደ ዓላማው ነው። ከመጀመሪያ እኮ እንደዚህ አልነበረም። ሙሴ የፍቺውን ጽሕፈት ሰጥቶ ይሸኛት ሲል ልባችሁ እኮ ከዓላማው የራቀና የጠጠረ ስለሆነ እኮ ነው። እንዲሁ ሪሊፍ ሜካኒዝም ነው፣ ለጊዜው ነው የተሰጣችሁ እንጂ የእግዚአብሔር ፕሮግራም አይደለም። ብዙ ነገር ተፈቅዶልን ሊሆን ይችላል፣ ግን ዓላማውን ግን የሳተ ሊሆን ይችላል። ዓላማውን ግን ረስተን ዘንግተን ሊሆን ይችላል። ብዙ በህይወታችን አሁን እኛ በእግዚአብሔር ዓላማ ውስጥ ነው ወይ እየተመላለስን ያለ ነው? እግዚአብሔር ለፈጠረን ዓላማ ነው ወይ እየኖርን ያለ ነው ብለን ስንመለከት ምን ብለን ልንል እንችል? አልሰርቅም እንላለን። አለመስረቅ እኮ ኢላማ ነው፣ ስለ ዓላማ አይደለም። እኔ አልዋሽም፣ እኔ እንዲህ አላደርግም፣ ግን እግዚአብሔር ለፈጠረን ዓላማ እየኖርን ነው። እግዚአብሔር ለፈጠረን ለትልቁ ዓላማ ህይወታችን ያንን የሚከታተል ነው። ዓላማና ኢላማ ልዩነቱ ምንድን ነው ብላ ጠይቃኝ ነበረ ባለፈው አንዲት እህት። እና ምን ይላል ዴፊኒሽኑን ኦንላይን ላይ? ዓላማ ይላል ሰፊና አጠቃላይ ነው። የረጅም ጊዜ እቅድን ያሳያል፣ አቅጣጫን ይሰጣል፣ በቀላሉ በቁጥር አይለካም። ዓላማ ሰፊና አጠቃላይ ማለት የአንድ ሰሞን ጉዳይ አይደለም፣ የህይወት ዘመናችን ጉዳይ፣ አቅጣጫን የሚያሳየ ነው፣ ሩቅ የሚያስኬደን ዓላማ። ኢላማ ግን ጥብቅና የተወሰነ ነው፣ ታርጌት ነው። ስለዚህ ኃጢአት ኢላማን መሳት ነው። ግን ኃጢአት ኢላማ እንድንስት የሚያደርገን ግን ዓላማውን አለማወቅ ነው፣ እውነትን አለማወቅ። እውነቱን ብናውቅ እውነት ምን ያደርገናል? ኢላማ እንድንስት ከሚያደርጉን ከተለያዩ ነገሮች ነፃ ያወጣል። ስለዚህ እኛ ትኩረት ማድረግ ያለብን ይሄ ነገር ለምን እንደዚህ ያደርጋለሁ፣ ብተው እንደዚህ ባላደርገው ምናምን ነው የምንለው አይደለም። ከእሱ አይደለም መጀመሪያ ያለብን። ለምንድን ነው እግዚአብሔር ምን የፈጠረኝ? ለምንድን ነው ያዳነኝ? ትልልቅ ጥያቄዎች አሉ መጠየቅ ያለባቸው። እግዚአብሔር ሰዎችን ለምን አዳነ? ለምሳሌ ባለፈውም ጊዜ የትን ጀምር የሚል ጥያቄ ተነስቶ ነበር ኢንግሊሽ ሰርቪስ ላይ፣ በዚህ በጥያቄ መጠየቅ ሊጠየቅ የሚገባ ጥያቄ በሚለው ላይ እና 3 ቦታዎችን ጀምር ብዬ አነሳሁላቸው። አንዱ እግዚአብሔር ሰዎችን ለምን ፈጠረ በሚለውን ጀምር። ከዛ ደግሞ አልኳቸው እንዲረዳ ማለት ነው እግዚአብሔር መከራን ለምን ይፈቅዳል? ምክንያቱም ይሄ በጣም መሰረታዊ ጥያቄ ነው። ሁላችንም የተለያዩ የሚያስነክሱን ነገሮች አሉ፣ የሚከብዱን ነገሮች አሉ። ለምንድን ነው እግዚአብሔር ይሄን ነገር የፈቀደው? እግዚአብሔር መከራን ለምን ይፈቅዳል? ይሄ በጣም መሰረታዊ ነገር ነው። የእግዚአብሔር ቃል ይነግረናል፣ ያስተምረናል። ለምንድን ነው እንድንፈተን የሚያደርገው እግዚአብሔር? ይሄ ዓላማውን እንድናውቅ ማለት ነው። እንዳንንገዳገድ በየፌርማታው በቃ በማጉረምረም ተስፋ በመቁረጥ አቅም እንዳናጣ እግዚአብሔር መከራን ለምን ይፈቅዳል? ፈተናን ለምን ይፈቅዳል? ሌላ ደግሞ ልንጠይቅ የምንችለው ጥያቄ ብዬ ያነሳሁት ምንድን ነው? እግዚአብሔር የአጥቢያ ቤተ ክርስቲያንን ለምን አሰበ? ለምንድን ነው የአጥቢያ ቤተ ክርስቲያን ያለችው? የእግዚአብሔር ዓላማ ምንድን ነው? አሁን በዕብራውያን መጽሐፍ ባለፈው ጊዜ ስንመለከት አንዳንድ አማኞች ከነበረው መከራ የተነሳ ከቅዱሳን ጋር የነበራቸውን ስብሰባ እየተዉ እየቀሩ ነበረ። ስለዚህ ጠጋ ብለን ብንጠይቃቸው ለምን ነው ቸርች የቀረሽው? እኔ ደከመኝ እኮ በቃ ይሄኛው ስራ እንደዚህ ጭንቅ ነው፣ ልጆቼ እንደዚህ ይሆናሉ፣ የቤተሰብ ጉዳይ፣ የዚህኛው የዛኛው፣ የኑሮ ሰፈር ውስጥ ያለ ማህበር ውስጥ ያለ ተጽዕኖ፣ የተለያየ ነገር ሊኖር ይችላል። ስለዚህ መቅረቱ ኢላማን መሳት ነው። ግን ዓላማው ግን ለምንድን ነው ቤተ ክርስቲያን የምንሰበሰበው?
እግዚአብሔር ቤተ ክርስቲያንን ለምን አሰበ? አሁን እኛ እዚህ መዝሙር ስንዘምር አስተውላችሁ እንደሆነ ቀይረናል። ስንዘምር እኔ እያልን አንዘምርም። ምንድን ነው ዓላማችን? እንደው አዲስ አይዲያ ለማምጣት ነው አይደለም። በቀደም ተጫወተናል ይህንን ባይብል ስተዲ ላይ። ለምንድን ነው ሳልወድህ የወደድከኝ የሚለውን መዝሙር ሳንወድህ የወደድከን ብለን የዘመርነው? ቀጥታ ግልጽ የሆነው ሀሳብ ብቻችንን አይደለም ያለነው እዚህ። እሱን ቤታችን ነው የምንዘምረው። ሳልወድህ የወደድከኝ እያልን ቤታችን እንዘምራለን። ግን እዚህ ስንሰበሰብ ግን አብረን መሆናችን እንድናስብ እንፈልጋለን። አብረንን ስንጸልይም አብረንን፣ የእግዚአብሔር ቃል ስንካፈል አብረንን፣ ስንዘምር አብረንን። ስለዚህ አብረን መሆናችንን የሚያስታውሰን መሆን አለበት። ሁሉ ነገር የምናደርገው ነገር ሁሉ አብረን። የእግዚአብሔር ቃል በልቡ ያለው ሰው ካለ ይምጣና ያካፍል የምንለው ለምን መሰላችሁ? ይሄ አንድ ሰው ብቻ የሚያወራበት ቦታ አይደለም። አብረንን። በልባችን ውስጥ የተለያየ እግዚአብሔር የሚያስቀምጠው ነገር አለ። አካል ነን። ስለዚህ እርስ በርስ ልንተናነጽ፣ ልንበረታታ፣ ልንተያይ ነው የምንሰበሰበው። የእግዚአብሔር ቃል ይህን ያስተምራል። ታስታውሳላችሁ። ስለዚህ መዝሙሮቹን እኔ ብለን የማንዘምረው አብረን ስንሰበሰብ አብረን ያለንበትን ሐሳብ ያስጥሉናል። ብዙ አማኞች አብረው ሆነው የሚያስቡት ግን እኔ እያሉ እኔ ይላል። እኔን ደስ ብሎኛል፣ እኔን ደስ አላለኝም፣ እኔን ተመችቶኛል፣ እኔን አልተመቸኝም አይደለም ጉዳዩ። እኛና እሱ ምን ይላል? እኛንን እሱ ምን ይላል? ጌታ ኢየሱስ ጋር ደቀ መዛሙርቱ መጡና ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማራቸው እኛንም ምን አስተምረን አሉት? ጸሎት አስተምረን። በዚህ ጊዜ እንዲህ ብላችሁ ጸልዩ አላቸው። በሰማያት የምትኖር ምን አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ በደላችንን አይደል ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን፣ የዕለት እንጀራዬን ስጠኝ፣ በደሌን ይቅር በለኝ፣ ወደ ፈተና አታግባኝ ነው ጸሎቱ አይደለም። ይሄ ባይዘዌ በአማርኛ ብቻ ከመሰላችሁ እግረ መንገዴ ልንገራችሁ። ይሄን ሐሳብ መጀመሪያ ያስተላለፈው ወደ ልቤ የገባው ይሄ ሐሳብ እኛ የሚለው አስተሳሰብ ምናልባት ዓመቱ 1993 94 አካባቢ ይሆናል። ግሪክ ሂብሩ ኪ ስተዲ ባይብል የሚል መጽሐፍ ቅዱስ ገዛው። ጸሐፊው ዞዲያቲስ ይባላል። የግሪክ ስኮላር ነው። አሁን በሕይወት የለም። እሱ ሲናገር ነው መጀመሪያ ጊዜ የገባኝ። በግሪኩም ነው ልላችሁ፣ አባታችን ሆይ ብለን ነው መጸለይ ያለብን ተብለው የተማሩት። እኛ ብቻ አይደለንም የእግዚአብሔር ልጅ፣ እኔ ብቻ አይደለሁም። እኛ ሁላችን የእርሱ ልጆች ነን። እኛ አብረን ነው በፊቱ ያለነው አባታችን ሆይ። ስለዚህ ስንዘምርም አባታችን ሆይ እያልን ነው የምንዘምረው። እኛ እያልን ነው የምንዘምረው አብረን። በግላችን ስንሆን ችግር የለውም፣ እኔ እያልን መዘመር እንችላለን። አሁን እንደዚህ የምናደርግበትን ስናስብ አሁን ዓላማውን እንድናስብ ነው። ዓላማው ምንድን ነው? እግዚአብሔር አብሮ እንድንሰባሰብ እንደ ቤተ ክርስቲያን ለምንድን ነው? እንድንታነጽ፣ በመካከላችን እንዲኖር፣ ቤተ መቅደስ እንድንሆን። ይሄ ነው ዓላማው። ይሄ ካልገባን ግን ብዙ ነገሮች እንስታለን። ስለዚህ ዓላማው ምንድን ነው እያልን መጠየቅ በጣም መሰረታዊ ጉዳይ እንደሆነ ላሳስባችሁ እፈልጋለሁ። ከእግዚአብሔር ዓላማ እየራቅን በሄድን ቁጥር አመለካከታችንና አካሄዳችን ከእውነት እየራቀ ይመጣል። ከእውነት እየራቀ ይሄዳል። ምክንያቱም የእግዚአብሔር ዓላማና ዕቅድ እውነቱ እሱ ስለሆነ የእውነት አካል ናቸው። የእግዚአብሔር ዓላማ ነው እውነቱን የሚገልጽልን። ጌታ ኢየሱስ ክርስቶስ እውነትን የተናገረው የእግዚአብሔር ቃል እውነት ነው። አሁን እኛ ግን መረዳት ያስፈልገናል፣ ማስተዋል ያስፈልገናል። አሁን የዮሐንስ ወንጌልን
እያየን ነው በየመጽሐፍ ቅዱስ ጥናቶቻችንና በጣም የሚያሳዝን ነገር አለ እዛ ውስጥ የምናየው ነገር። እኔ በጣም እያዘንኩ ነው፣ ባስተዋልኩ ቁጥር በጣም አዝናለሁ። በብዙ መንገድ ጌታ ኢየሱስ ክርስቶስ ማንነቱን ቢያሳያቸው አይሁዳውያኑ በብዙ መንገድ አሁን የዓይነ ስውሩን መፈወስ አየ። የዓይነ ስውሩን መፈወስ አይተው የመጽሐፍ ቅዱስ አዋቂ የተባሉት ፈሪሳውያኑ፣ መሪዎቹ፣ ካህናቶቹ እግዚአብሔርን ሊረዱት አልቻሉም። ኢየሱስ ማን መሆኑን መገንዘብ አልቻሉም፣ ሊቀበሉት አልቻሉም። እንደውም ጭራሽ ሊወግሩት ተነሱ። ከዛ ጌታ ኢየሱስ ክርስቶስ ሞገታቸው። አሁን ስለ የትኛው መልካም ስራዬ ነው ልትወግሩኝ የምትፈልጉ ብሎ ይህ ነገር ይጠይቃቸዋል። ስለ የትኛው መልካም ስራዬ ነው? ከዛ በኋላ ስለ መልካም ስራ አይደለም እየተሳደብክ ስለሆነ ነው አሉት። ጌታ ኢየሱስ ይሳደባል? እውነትን ሚስ ካደረግን እኮ እውነት ራሷ ስድብ ትመስለናለች። እውነት ታሰናክለናለች። እውነትን ካላወቅ ጌታ ኢየሱስ ክርስቶስ የሚናገረው እውነት ነው፣ ግን ለእነሱ ስድብ መስሎ ነው የታያቸው። ከዛ እንደገና ሞገታቸው። አሁንም የእግዚአብሔር ቃል እያወጣ አሳያቸው። እነሱ ግን ምንም ሊመለሱ አልቻሉም። ጭራሽ ሊይዙት ሲፈልጉ ትቷቸው ሄደ ይላል። አሁን እንደገና የታሪኩን ስትቀጥሉት ምዕራፍ 10 ላይ ነው ይሄ ያለው። ከዛ ምዕራፍ 11 ላይ ሄደን ስንመለከት ማርያም፣ ማርታና አልዓዛር ቤት የደረሰውን ታስታውሳላቸው። አልዓዛር ታመመ። ብዙ ታሪክ ውስጥ አልገባም። ሞተ። ጌታ ኢየሱስ ክርስቶስ ርቆ ነበር። አሁን ተመልሶ ሄዶ አልዓዛርን ከሞት አስነሳው። ታሪኩን ዝርዝሩን ታውቃላችሁ። አሁን ከሞት ካስነሳው በኋላ ሰዎች አሁንም ብዙ አመኑ። እንግዲህ አይኑ ከልጅነቱ ጀምሮ የማያ የነበረውን መፈወስ አንድ ነገር ነው። አሁን ጭራሽ 4 ቀን በመቃብር ውስጥ የቆየ የሞተ የገዛ እህቱ ይሸታል እያለች ከመቃብር የወጣው አልዓዛርን እያዩ ሰዎቹ ብዙዎች አመኑ ይላልና አንዳንዶቹ ሄደው ለመሪዎቹ ነገሯቸው ኢየሱስ ያደረገውን ነገር። አሁን በቃ እዚህ ጋር ይሸነፋሉ ብላችሁ ታስባላችሁ? ጎበዝ ምን ይሻለናል ተባባሉ። ይሄ ሰውዬ እኮ እንዲህ ከቀጠለ ህዝቡ ሁሉ ሊያምነው ነው። በኋላ አገራችንንም እናጣለን፣ ሮማውያኖች ይመጣሉ። ስለዚህ አንድ ነገር ማድረግ አለብን ተባብለው ጌታ ኢየሱስን ሊገድሉት፣ አሁንም እሱም ብቻ አይደለም አልዓዛርንም መግደል አለብን ብለው እንዴት እንዳሰቡ። የት ጋር ነው ችግራቸው? አይገባቸውም። ሰው ከሞት ተነሳ ማለት አይገባቸውም። ምኑንም አይገባው ይሄ ነገር። ሰው ከሞት ተነሳ፣ ታዲያ ከዚህ በላይ ምን ያስፈልጋል? ታውቃላችሁ፣ ዓላማውን የሳተ ሰው በምንም አትመልሱት። በምንም ብዙ ማስረጃ ይመስለኝ ነበረ። ብዙ ማስረጃ በመስጠት ሰዎች የሚመለሱ ይመስለኝ ነበር። አይሆንም፣ አልደክምም የሚል ውሳኔ ላይ ደርሻለሁ በልቤ። ሰው የሚገባው ይግባው፣ የማይገባው አይግባው የሚል አቋም ነው አሁን ያለ። ጌታ ኢየሱስ እንደዛ ነው ያለ። ጆሮ ያለው ይስማ ሲል ያንን ማለት ነው። ለምን መሰላችሁ? ዓላማውን የሳተ ሰው እዚህ ጋር በሆነ ጉዳይ ላይ በሆነ ታርጌት ላይ ልታስተካክሉት አትችሉ። መጀመሪያ እውነቱን ስቷልን። ለምን እንደተፈጠረ የዘነጋን ሰው አሁን ስለ አንድ ጉዳይ ብታወሩት፣ ስለ ማመንዘር ኃጢአትነት ብታወሩት አይረዳውም። ለምን እንደተፈጠረ ሰው መጀመሪያ መረዳት አለበት። እና እነኚህ ሰዎች ምንም ቢያስረዳቸው ሊገባቸዋል አልቻለም። ከእግዚአብሔር ዓላማና ዕቅድ በራቅን ቁጥር አመለካከታችን እና አካሄዳችን ከእውነት ይበልጥ እየራቀ ይሄዳል። እውነት ከመንፈስ ቅዱስ ጋር አይጋጭም። ምክንያቱም
የእግዚአብሔር ቃል መንፈስ ቅዱስን የእውነት መንፈስ ነው ይላል። ስለዚህ ምን ማለት ነው ይሄ? የእግዚአብሔርን ዓላማና ዕቅድ ለመረዳት ጥረት በምናደርግበት ጊዜ ዓላማህ ምንድን ነው? የተፈጠርንበት ዓላማ ምንድን ነው? ሰዎችን ያዳንክበት ዓላማ ምንድን ነው? የአጥቢያ ቤተ ክርስቲያን ዓላማ ምንድን ነው? ይህንን ጥረት በምናደርግበት ጊዜ ልባችን ለእውነት የተከፈተ መሆኑን ማረጋገጥ አለብን። ለእውነት ትላንትና በነበረን ዝግጅት ላይ አጠገቤ ቁጭ ብሎ የነበረ አንድ አሜሪካዊ ልጅ ነበረ እና ይሄ ልጅ የሚጠይቀኝ የነበረው ምንድን ነው? ስለ ሰንበት ያለህ አቋም ምንድን ነው? ምክንያቱም እሱ የሚሄድበት አንድ የሆነ ቦታ አለ እና ቅዳሜን ማክበር አለብን የሚሉ ሰዎች ናቸው። እና እኔ አሁን እዛ ውስጥ ገብቼ ሰንበት እንዲህ ምናምን ቅጩን ንገረኝ አለኝ። እንግዲህ ልንገርህ ዋናውን የሰንበትን ዓላማ አልኩት። ምንድን ነው አለኝ። ሰንበት ማለት ማረፍ ነው አልኩት። ቤተ ክርስቲያን መሄድ አይደለም አልኩት። ድንግጥ አለና ምክንያቱም እሱ ቤተ ክርስቲያን ነው የሚውለው ሰንበት ላይ በሱ ቤት ማለት ነው። ሙሉ ቀን ነው ቤተ ክርስቲያን የሚገኘው። ሰንበት ማለት ግን ማረፍ ነው። አስቦት አያውቅም። እሱ ሰንበት መስራት አልችልም፣ ሰንበት እንደዚህ የሚል አስተሳሰብ ውስጥ ስላለ ማለት ነው። ከዛ እኔ አሁን አንተን ደግሜ ላላገኝህ እችላለሁ አልኩት። ብንገናኝ ደስ ይለኛል። ደግሜ ግን ባላገኝህ አንድ ነገር ብቻ ነው ልነግርህ የምፈልገው አልኩት። ምን አለኝ? እውነትን ውደድ አልኩት። እውነትን ውደድ፣ መንፈስ ቅዱስ ወደ እውነት ይመራል። በቃ እዚህ ጋር ነው ያቆመኝ የሱ ዲስከሽን። ተግባብተናል። እውነትን ውደድ አሳይቼዋለሁ፣ ክፍሎችን ቆላስይስን አሳይቼዋለሁ። ግን እውነትን ግን ካልወደደ ጥቅስ ብታሳዩት አይረዳም፣ ብታስተምሩት አይረዳም፣ ብታብራሩ አይረዳም። እንደኔ ምሳሌ ማብዛት እወዳለሁ ትለኛለች ፍሬ። ምሳሌ ታበዛለህ ትለኛለች። በግል ስናወራ ማለት ነው። ምሳሌ ማበዛው እኮ እንዲገባ ነው፣ ሰው እንዲገባው እኮ ነው። ምሳሌ በማብዛት አይሆንም። እውነትን የሚቀበል ሰው ካልሆነ ምንም ብታብራሩ አይሆንም። ይኸው ጌታ ኢየሱስ ዓይን ቢያበራ አልበራም፣ ሰው ከሞት ቢያስነሳ አልሆነም። እንደውም ሰው ማስነሳቱ ጭራሽ ወደ ሞት፣ ያው የእግዚአብሔርን ፈቃድ ስለሆነ ወደ ሞት እንዲሄድ መንገዱ እንዲጠረግ እንዳደረገ እናያለን። ስለዚህ የእግዚአብሔርን ዓላማና ዕቅድ ለመረዳት በምናደርገው ጥረት ሁሉ ልባችንን ወደ እውነት ይበልጥ እያቀረበ በሚመራን በመንፈስ ለመመራት መንፈስ ቅዱስ እውነትን እንዲገልጥልን ራሳችንን ማዘጋጀት መፍቀድ ያስፈልገናል። ትላንትና ትንሽ ጠቀስ ያደረኩት ሐሳብ አለ። ስለ ጳውሎስ ስለ ግንኙነቶቹ የሚናገራቸውን ነገሮች እያሰብኩ ነበር። ጳውሎስና ግንኙነቶቹ እያልኩ ከሰለሞንም ጋር ትንሽ አውርቻለሁ። ጳውሎስ ከሰዎች ጋር የነበረውን ግንኙነት የሚናገርበትን ነገር እያሰብኩ ነበር። አንዱ ሰው ጢሞቴዎስ የሚባለው ሰው ስለ ጢሞቴዎስ በፊልጵስዩስ ምዕራፍ 2 ላይ እንደዚህ ብሎ ይናገራል። ቅድምም ስንጸልይ አንስቼዋለሁ። ይሄንን ምዕራፍ 2 ቁጥር 19 ጀምሮ እንደዚህ ይላል። ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ። ስለዚህ ወደ ፊልጵስዩስ አማኞች ማንን ሊልክ ነው? ጢሞቴዎስን ሊልክላቸው ነው። ከዛ የሚለውን ተመልከቱ። እንደ እርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝም እና ይላል። ማለት ጳውሎስ ዙሪያ ከነበሩ ከሌሎች ሰዎች መካከል ስለ ፊልጵስዩስ አማኞች የሚጨነቅ አይደለም፣ በቅንነት የሚጨነቅ በእውነት ማለት ነው። በእውነት የሚጨነቅ ማንም የለኝምና ምን ማለቱ ነው ካልን የሚቀጥለው ላይ ምን ይላል? ሁሉ የራሳቸውን ይፈልጋሉና ምን አይደለም? የክርስቶስ ኢየሱስን አይደለም።
ጢሞቴዎስ የክርስቶስ ኢየሱስን እንጂ የራሱን አይፈልግም። ሌሎቹ ግን የራሳቸውን ይፈልጋሉ እንጂ የክርስቶስ ኢየሱስን አይደለም ይላል። እነኚህ ሁሉ የሚላቸው አማኞች ናቸው ወይ ብለን እንጠይቃለን። እኔ መጽሐፍ ቅዱስ እንደዚህ እየጠየቅኩ ነው ማጠናው። እነኚህ ሁሉ የሚላቸው አማኞችን ነው የማያምኑ ሰዎችን ነው? ሲገምቱ ውስጥ አማኞች ናቸው። ሁሉ ነው የሚለው ሐዋርያው ጳውሎስ። ምን ማለት ነው? በሱ ልምምድ አብረውት የነበሩትን ሰዎች ሁሉ እንዲህ ሲቃኝ ሁሉም የራሳቸውን ይፈልጋሉ። ይህ ከባድ ቋንቋ አይደለም እንዴ? የራሳቸውን ይፈልጋሉ ብሎ የክርስቶስን አይደለም ሲል አይከብድም? እስቲ ራሳችሁን የክርስቶስን ሳይሆን የራሴን ነው የምፈልገው ብላችሁ ብታስቡ እንቅልፍ ይዛችኋል? ማታ ይከብደናል። እውነት ከሆነ ለመቀበል ፈቃደኛ ናቸው? እውነት ከሆነ የራሳችሁን እንደምትፈልጉ የክርስቶስን እንደማትፈልጉ እውነት ከሆነ መንፈስ ቅዱስ ይሄን ቢያስረዳችሁ ምን ማለት ነው እያላችሁ ስትጠይቁ ነው የሚያስረዳችሁ እንጂ ቆይ ሹክ ብሎ በጆሮአችን አዎ ልክ ነው አንተ የራስህን ነው የምትፈልገው አይደለም የሚለን እኮ። ቃሉን ነው የምንመለከተው። ጌታ ኢየሱስ ክርስቶስን እዛ ቅድም ዮሐንስ ወንጌል ምዕራፍ 10 ላይ ምን አሉት? ግልጽ አድርገን ምን አትነግረንም? አንተ ነህ አይደለህም መሲሁ? ነገርኳችሁ እኮ አታምኑም አላቸው። ማለት ምን ማለት ነው? እነሱ የሚፈልጉት አሁን ምንድን ነው? እስቲ ግልጽ አድርገን እስቲ አሁን ትናንትና ያልኳችሁ ልጅ እንደው አንተ በቃ ግልጽ አድርገህ እስቲ ንገረኝ፣ አንተ ስለ ሰንበት ምን ትላለህ አለኝ። ግልጽ እንዳደርግለት ነው የፈለገው። ምንድን ነው ጌታ አሁን ይሄንን የክርስቶስን ሳይሆን የራሳችንን ነው የምንፈልገው። ጌታ ሆይ ምን ትላለህ ብለን ብንጠይቅ እና የክርስቶስን ሳይሆን የራሳችንን እንደምንፈልግ ቢያሳየን ይሄን እውነት ምንድን ነው የምናደርገው? ምንድን ነው የምናደርገው? አሁን ካንሰር ይዞሃል ብንባል ምንድን ነው የማደርገው? ይሄን ካንሰር በቃ ዝም ብዬ ይዞኛል ብለውኛል። እንግዲህ ይኸው መቼ ነው ያሉ? የዛሬ 6 ወር ምናምን እያላችሁ ታወራላችሁ። የሆነ ነገር እናደርጋለን። የሚቀጥለው ስቴፕ ምንድን ነው? ምን እናርግ? የት እንመርመር? ምን አይነት ሕክምና አለ? አማራጮች እንፈልግ። እውነትን እንዴት እንያዛት? የእግዚአብሔርን ዓላማ እንዴት እናስተናግድ? ሲገልጥልን እንግዲህ የእውነት መንፈስ ወደ እውነት ነው የሚመራን። ቅድም ዘምረናል። እግዚአብሔር መንፈስ ምን ነበር? ሁሌ ይመራናል፣ በትእዛዛት እንድንሄድ አድርጎናል። መንፈስ ቅዱስ ይሄን ነው የሚሰራው። እየመራን ነው ወይ? አሁን እኛ እየተመራንስ ነው ወይ? እሱ እየመራ ነው፣ እኛ እየተመራን ነው ወይ? መንፈስ ቅዱስ ወደሚመራው አቅጣጫ። ጳውሎስ ጓደኞቹን እንደዚህ አብረውት ያገለግሉ የነበሩ ሰዎችን የሚገልጥባቸውን መንገዶች ስመለከት ፊልሞናን ቲቶን ምን ይለዋል? በድሮ ትርጉም ላይ ባነበው ቲቶን ምዕራፍ 1 ቁጥር 4 ላይ በሃይማኖት ህብረት እውነተኛ ልጄ ለሚሆን ይላል። በሃይማኖት ህብረት እውነተኛ ልጄ ለሚሆን ወይም በእንግሊዘኛው ላይ my true son in our common faith ምን እያለ ነው? እኔም ማምነውና ቲቶ የሚያምነው አንድ ነው። በዚህ ጉዳይ በእምነታችን ጉዳይ እውነተኛ ልጄ ቲቶ። በጣም የሚገርም ነው። እና እግዚአብሔር ወደ እውነቱ እንዲመራን አጥብቀን ስንፈልግ መንፈስ ቅዱስ ለሚገልጥልን ነገር ልባችን ክፍት መሆኑን እናረጋግጥ። ይናገረናል መንፈስ ቅዱስ።
የሚናገረንን ነገር ማስተዋል ይጠበቅብናል። ማመን ማለት ነው። ማስተዋል፣ ማመን፣ መረዳት እነኚህ ተለዋዋጭ ቃላቶች ናቸው። ያመነ ሰው ያስተውላል፣ ያስተዋለ ሰው ይረዳል፣ የሚያምን ሰው ይታዘዛል። እነኚህ ተለዋዋጭ ይሰማል። እነኚህ ሁሉ አንድ የተያያዙ ናቸው። ስለዚህ በሁሉ ጉዳይ ላይ እግዚአብሔር ሆይ ዓላማህ ምንድን ነው? ለምን ይሄን ነገር አደረግ? ለምን ፈጠርክ? ለምን እንደገና በክርስቶስ ፈጠርከን? እኛ ምንድን ነው ዓላማህ ብለን እግዚአብሔርን መጠየቅ አለብን። ስንጠይቅ እግዚአብሔር ይገልጥልናል። እኔ በክርስትና ሕይወት ጉዞዬ የተረዳሁት ነገር እንደዚህ እየጠየቅኩ በተረዳሁ ቁጥር ሰው እየቀነሰ ይመጣል ከሕይወቴ። የሚስማማኝ ሰው ማለት ነው። አሜን አሜን የሚለኝ እየጠፋ ይመጣል። ምክንያቱም የሆነ የማይጠየቅ ጥያቄ የምጠይቅ ይመስላል። ድሮ እኔ ታክሲ ነዳ ነበር። ድሮ ክርስቲያኖች ጋር እንሰበሰባለን መኪና ውስጥ እና ክርስቲያኖች ናቸው፣ አንዳንዶቹ ሚዜዎቼ ናቸው። እና እግዚአብሔር ቃል እኮ እንደዚህ ስላቸው ምንም አይሉኝም፣ አሜንም አይሉኝም፣ አይደለምም አይሉኝም። ዝም ብለው ነው የሚያዩ። በቃ የሆነ ነገር የነካኝ ነው የሚመስለው። ልክ እንዳልሆንኩ እንዲሰማኝ ነው። ግን እግዚአብሔርን ስለ ወላጅ አባቴ ያመሰግናለሁ። ሰዎች በሚሉት ነገር ልቤ እንዳይነቃነቅ አድርጎ ስላሳደገኝ በጊዜው ብጠራጠርም የሆነ ልክ ያልሆነ ነገር አለኝ እንዴ ብዬ እንዳስብ ሆናለሁ። ግን አሁን ግን ከ30 ዓመት በኋላ ሳያቸው ማለት ነው እነኚህ ሰዎች እዛው ጋር ናቸው ማለት እዛው ጋር ብሎ ነገር የለም። በመንፈሳዊ ሕይወት ወደኋላ ነው የሚካሄደው፣ ወደፊት አይካሄድም። ወይ ቆሞ አይቀርም። ወደፊት እንሄዳለን፣ አለበለዚያ ወደኋላ እንሄዳለን። እዛው ጋር ናቸው፣ ለውጥ የለም። ግን ያን ጊዜ ስንነጋገር ግን የሆነ አዲስ ፈሊጥ ማወራ ነበር የሚመስላቸው። ግን ምንም እኮ አዲስ ነገር አለ። ከእግዚአብሔር ቃል እኮ ነው የማወራ የምጠይቃቸው። እንዲህ ሌለ እንዲህ እግዚአብሔር ቃል እዚህ ሌለም። አሁን ባለንበት ሕይወት ረክታችሁ ከሆነ ምንም ምለው የለኝም። ግን እኛን ጌታ የያዘበትን ያዳነበትን እሱን መያዝ እፈልጋለሁ እንደ ጳውሎስ የምትሉ ከሆነ ፊልጵስዩስ 3 ላይ እንደሚለው እኔን የያዘበትን ለመያዝ እፈጥናለሁ፣ የኋላዬን እየረሳው ወደፊት እዘረጋለሁ የሚል አቋም ካለ ነው። ከሌለ እናንተን ምንም ማለት አልፈልግም። ካለ ግን እውነትን ውደዱ። እውነትን ለመቀበል ልባችሁ ክፍት ይሁን። ጌታን መጠየቅ ብቻ ነው። አስተምረኝ። ከዛ ስናነብ እንጠይቅ። ጌታ ሆይ ምን ማለት ነው? ለእኔ ምንድን ነው ይሄ ትርጉሙ? ምንድን ነው የሚያመለክተው ይሄ ነገር? ምን ማድረግ ይገባኛል? ምን እንዳውቅ ትፈልጋለህ? እያልን እንጠይቀው። እግዚአብሔር ጌታችን ቸር መምህር ነው። ያስተምረናል፣ ይመራል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። መንፈስ ቅዱስን ስለሰጠህ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ መንፈስ ቅዱስን ስለሰጠህ ቃልህን በእጃችን ስላኖርክ ደግሞ ቃልህን አንብበን መረዳት የምንችልበት አእምሮ ስለሰጠህ ደግሞም ስለምታስተምር ጌታ ሆይ ቃልህን መረዳት የምንችልባቸው ብዙ ሪሶርስስ በእጃችን ላይ ስላኖርክ ስለ ቅዱሳን እናመሰግናለን። ጌታ ሆይ ይህንን ሁሉ ያዘጋጀህበት ዋና ዓላማ ምን እንደሆነ እንዲገባ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። እኛን በክርስቶስ ኢየሱስ እንደገና የፈጠርከው አስቀድመህ ያዘጋጀኸውን ነገር ለማድረግ እንደሆነ ቃልህ ይነግረናል። ለክብርህ እንደፈጠርከን ይነግረናል። እግዚአብሔር አምላካችን ሆይ በእኛ ውስጥ አንተ ልትገለጥ እንደፈለክ በቃል ውስጥ እናነባለን። ጌታ ኢየሱስ አንተ በእኛ ልትኖር እንደፈለክ በቃል ውስጥ እናነባለን። ስለዚህ ጌታ ሆይ እንድትረዳን እጃችንን ይዘህ ቀኝ እጃችንን ይዘህ እንድትመራን
በኢየሱስ ክርስቶስ ስም እንጸልያለን። የመዳናችን ዓላማ ምን እንደሆነ እንዲገባ ጌታ ሆይ እንድትረዳን እንለምንሃለን። ጠያቂዎች እንድንሆን፣ ጥሩ ተማሪዎች እንድንሆን እንድትረዳን በፊትህ እየቀረብን በነገር ሁሉ እንድንጠይቅ እንድንጸልይ እግዚአብሔር አምላካችን ሆይ ምንድን ነው የምትፈልገው ከኛ? ምን እያልከን ነው? ወዴት እየመራህን ነው እያልን እንድንጠይቅ እግዚአብሔር አምላካችን ሆይ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። ዓላማውን ሳንረዳ የምናደርገው ነገር እንዳይኖር እንጸልያለን። ጌታ ሆይ መመስከር ቢሆን ዓላማው ምን እንደሆነ ጌታ ሆይ እንድናስተውል እንድትረዳን እንጸልያለን። ማገልገል ቢሆን ጌታ ሆይ መዘመር፣ መጸለይ እግዚአብሔር አምላካችን ሆይ መልካም የሆነውን ነገር ማድረግ ዓላማው ምን እንደሆነ አንተ ይሄንን ነገር ስታስብ ምን አስበህ እንደሆነ ጌታ ሆይ ካንተ አንጻር ነገሮችን ሁሉ መመልከት እንድንችል በራሳችን ማስተዋል እንዳንደገፍ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ እግዚአብሔር አምላካችን ሆይ አንተ ያስተማርከን ሰዎች እንድንሆን ጌታ ሆይ የማይማሩ ያልተማሩና በመንገዳቸው የሚወላውሉ ቃልህን እንደሚያጣምሙ ማሳሰቢያ ተሰጥቶናልና ጌታ ሆይ አቤቱ ቃልህን እንዳናጣምም ያንተን ፈቃድና ሐሳብ ጌታ ሆይ በተሳሳተ መንገድ ተረድተን ለሌሎችም ጌታ ሆይ አቤቱ መሳሳት ምክንያት እንዳንሆን እንድትረዳን ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አባት ሆይ ራሳችን በፊት እናቀርባለን። ጌታ ሆይ ማንም ሰው ዲስከሬጅድ እንዳይሆን ጌታ ሆይ በጠላት ውሸት ዲስከሬጅድ እንዳይሆን፣ በራስ የተሳሳተ ግንዛቤ ዲስከሬጅድ እንዳይሆን እግዚአብሔር አባት ሆይ እንድትደርስልን እንድትታደገን፣ ከጠላት ውሸት እንድትታደገን፣ ከራሳችን ሰንካላ ሐሳብ እንድትታደገን በኢየሱስ ክርስቶስ ስም እንጸልያለን። አቤቱ ጌታ ሆይ በእውነትህ ቀድሰን እናመሰግናለን። በኢየሱስ ክርስቶስ ስም አሜን።